እንደምናላችሁ ተመልካቾቻችን አዲስ መዝናኛ ላይ ስላላችሁ እናመሰግናለን። አሁን ደግሞ ሰዓቱ ሞካሪ ነው። በሞካሪ ሰዓታችን የተለያዩ ስራዎችን እንሞክራለን። ዛሬ ደግሞ የሴቶችና የወንዶችን የፀጉር ውበት እንዴት ይጠበቃል፣ ወንዶችን ፀጉር ማስተካከል ምን አይነት ስራ ነው፣ እንዴት ያደክማል፣ እንዴት ያለፋል፣ ምን ይፈልጋል የሚለውን እንመለከታለን። ደግሞ የሴቶችንም ፀጉር እናጥባለን፣ እንጠቀልላለን። ከኔ ጋር ጥሩ ጊዜ ታሳልፋላችሁ። ሞካሪ አይወድም ፈሪ፣ ከፀሐይ በታች የማንሞክረው የለም። መልካም ጊዜ እንላችሁ። ወደ ውስጥ እንግባ። እንኳን ወደ አፍሮ አልፊገር በሰላም መጣችሁ። የፀጉር ስራ የምናየው በሶስት አይነት ነው። አንደኛ የምናየው በሴፍቲ ማቴሪያል የምንለው ነው። በሁለተኛ ደረጃ የምናየው ደግሞ በሄር ማሽን ማለት ነው። በሶስተኛ ደረጃ የምናየው ደግሞ በስታይሎቹ ነው። ሁለተኛ ነገር ደግሞ የምናየው ትሪመር ቅርጽ ማውጫ ማለት ነው። በሶስተኛ ደረጃ የምናየው ደግሞ ሼቨር የምንላት እቺ ናት። ባለ ሶስትም ባለ አንድም አለች። እቺኛዋ ሚኒዋ ናት። ራጆር ብሌድ የምንለው ደግሞ ይሄኛው ነው። ይሄኛው ምላጭ ነው። አያያዙ እንደዚህ ሲሆን ቅርጽ ለማውጣት የምንጠቀመው ነው። መጨረሻ ላይ እንዲያረግን እንጠቀመዋለን ማለት ነው። ሚስተር አንዳንድ ጊዜ ፀጉራቸውን ስናስተካክል እንቅልፋቸው የሚመጣ ሰዎች ቢገጥመን ምንድነው የምናደርገው? ያው እዚህ ጋር እንዳሳየዋችሁ ያው ስፕሬይ ነገር አለ። ስፕሬይ ማለት እንደ ውሃ ነገር ነው። ያው ጭንቅላቱ ላይ ሲረጭ ያው ሰውየው የመነቃቃት ባህሪ ያሳያል ማለት ነው። ሌላ ጥያቄ ካላችሁ ደግሞ ቅርጽ እንትን ስንል 1.5 ስንል እየቀያየርካቸው ነበርና ባንዱ መጠቀም አንችልም። ሁሉንም ጊዜ ለመቆጠብ ከመቀያየር እነዚህ የራሳቸው ስራ አላቸው። እነዚህ የምናያቸው በሙሉ ይሄኛው ከዚህ የተሻለ ፀጉር ይሰጠናል። ለምሳሌ ይሄኛው 0.5 ሲሆን ይሄኛው ደግሞ 1 ቁጥር ነው። ይሄኛው በጣም መላጣ ነው የሚያደርገው። ይሄኛው ደግሞ ከዚህ የተሻለ ፀጉር ይሰጠናል። ይሄኛው 1.5 ደግሞ ከዚህ ከአንዱ እና ከ0.5 የተሻለ ይሰጠናል ማለት ነው። ፀጉር እንደዚህ ሲሆን ፌድ እየተሰራ ይመጣል ማለት ነው። 2 ቁጥርም አለ። ብዙ ናቸው። እስከ 20 ቁጥሮች አሉ። ካንደራ መጣ አሪፍ ነው። አይዞ እሺ ያዘን እንዴ? እውነት አይ በጣም ይዞኛል ማለት ይችላል። ከፈለክ ያዘ እሺ። ፀጉሩ ግን ጫፍ ወፍራም ነው ነው። ፀጉሩን ትወደዋለህ? አንገት የሚቀጭ መስሎ ነው። አይዞህ የምር አይ ሲጀምር አንገት በአንድ ሳይድ ዘመም ያለ ይመስለኛል አይደለ? የምር ነው። እስኪ ያው ወደ ሳይድ ትንሽ መስታወቱ ነው አንዳንዴ መስታወቱ ነው እንዴ? አዎ የምር ትንሽ ከማንም የበለጠ ነው የሚሰራ። አይዞህ እንዳያሳስብ። በእርግጠኝነት እንደዛ ቀስ ብሎ ሳያሳምም ያስተካከለ ሰው ያለ አይመስለኝም። አንተ የፀጉር አይነት ብቻ ሳይሆን ሌላ ከኳስ ተጫዋች ሊሆን ይችላል፣ ከታዋቂ ሰዎች ሊሆን ይችላል። ኳሳተ ምን እያስደበርኩ ነው እንዴ? እየተቆጣኸኝ ነው በፊት ያመር እንዴ? እንዲደብርም አልፈልግም። ሌላው ነገር ሊቀር ይችላል። ማሽኑን ቢቢ ራሱ እኔ ባንድም በሌላው በሐሳብ በምክርም ብዬ ጭንቅርት ሳላጠፋት አልቀርም። እስኪ ቀና ብለህ
ልትሄድ ነው? ዛክ በጣም ሌላ ሶስት እስኪመጣ እጠብቃለሁ። ደንበኛ እውነት ለመናገር እሱን ለማስደሰት ስጥር ነበር የቆየሁት። ምን ተናግሯል? አንዴ በ1 አንዴ በ2 ሴንቲሜትር ወደ 3 ላድግ ነበር እንዴ አለ። ሌላ ደንበኛ ሲመጣ ግን የእውነት አስደስቼ እልካለሁ። እንኳን ደህና መጣ። በነገራችን ላይ አሁን ስጨርስ ነው የደረስከው። በእርግጠኝነት እኔ ያስተካከልኩት ልጅ ነው አይደል? ሌላ ነው እሺ። እንዴት ነህ? አለን። ስራ አሪፍ ነው እንዴ? በጣም ዞርክ። እንደውም አሪፍ ፀጉር የገጠመኝ ደስ ሲል። ሶፍት ትፈልጋለህ እንዴ? ፋርጌ ነው የምልክ እንዳይደብርሽ። ምን ነው የምትፈልገው? ምን መሰራት ነው የምትፈልገው? ምን ሎፌድ? እሺ እንዳልከኝ ነው ማድረግልህ። ያዘ እንዴ? ይዞሃል? ትንሽ ላላላው። እሺ አሁን ቢስ ነው የሆነ አንድ ስታይል አዲስ ስታይል ይመጣልህ። የኔን ስታይል ተጠቀም ወይስ ባንተ ምርጫ ይሁን? ሎፌድ ለምን እንደሆነ ታውቃለህ? ፀጉር ከስር ወፍራም ይመስላል፣ ግን ጫፉ ላይ በጣም ስስ ነው። በጣም ይታያል። ስለዚህ ቆይ እንደውም ቆይ 1 ሜትር ነገር አለ። እነዚህ ማን ቢቀርስ? የምሬን ነው። የምር ስታምር መስታወት ነው ብዬ ነበር። በትክክል ታምራለህ። ቆይ ልለካ። እኔ ዝም ብዬ አልጨወትብህም። ቁመት ስንት ነው? ቁመት ስንት ነው? አታውቀውም? ለምን መሰለ? ጭንቅላት መጠኑ ካላወቅኩት ወደ አንድ ሳይድ በጣም እንትን ይላል። 13 ሴንቲሜትር ነው። ስለዚህ እቺ ቢያንስ ከዚህ ትሆን ትንሽ ከፍ ላድርገው። ወረድ 2 ሴንቲሜትር ነው የማደርገው ማለት ነው። ግን የግንባር ቅርጽና የአፍንጫ አወራረድ እንትን አላለኝም። አሁን ለምሰራው ስታይል የሚያበላሽብኝ መሰለኝ። ስለዚህ ግማሹን ፓርት ፀጉር ባነሳውስ? አይውልህ እኩል እንዲመጣ ፀጉር ነው የምትሰሪው ወይስ ልብስ ስፌት ነው የምትሰሪው? ልብስ ስፌት አይቀርልኝም። ግን ለምን መሰለህ? ለስለክ 13 ሴንቲሜትር ሊሆነውና 14 ቢሆን ወይም 12 ቢሆንልኝ ለኔ እንትን አድርጓለሁ እኩል ይመጣልኛል። አሁን እኩል አልመጣም ወይ? በቀኝ በኩል ያለው ፀጉር ላንሳው ነው ያልኩት እኮ። አይ እሱ የሚሰራው ከስተመራችን መጀመሪያ ምንድነው የምትሰራው? ሎፌድ ስንሰራ ከታች ብቻ ነው እንጂ ይሄኛው ጎፈሬውን ፀጉር የለም፣ እሱን አንነካም። እቺኛዋን ብቻ ነው ስራዋን ፓርት ብቻ ነው የምንሰራው። የታችኛዋን ብቻ ቅድም ክላስ ውስጥ እዚህ ጋር 0.5 ሴንቲሜትር 1 ሴንቲሜትር 1.5 ከፍ ሲል ሁለትም ትይጃለሽ ብለኝ ነበር እኮ። ለዛ ነው እንዳልሳሳት ፐርፌክት እንደሆነ እኮ ነው። ሴንቲሜትሩ ይሄኛው ሳይሆን እቺኛው ቁጥሮች ናቸው። እነዚህ ቁጥሮች ናቸው እንጂ ይሄኛው በሜትር የሚለካ ስራ አይደለም። ሜትር የምንጠቀመው ለስፌትና ለወገብ ለመለካት ነው። አረ ሙድ ያስከብ ለፀጉር አይደለም። ተማሪ ነህ? ሰራተኛ ነህ? ተማሪ ያው ሎፌድ ስላልከኝ ካልከኝ ግልጽ በፍጹም ወደደ በጣም ነው ማለት ሲጀመር ፀጉር ያሳሳል። እውነት ለመናገር ይሄ ጎፈሬ የተባለው ላንቶላ ነው የሚመስለው። የኋላ ቢታይህ ኖሮ ማለት ነው የእውነት በጣም ነበር የምትወደው። ይወድጃለሁ ነካውት እንዴ ፀጉርን ትንሽ ከፋል።
ለምን ነው ሎው ፌድ የምትጠቀመው ብዙ ጊዜ? የምር አይ ካንተ የፊት ቅርጽ ጋር ግን የሚሄድ ይመስልሃል? እውነት እኔ ያልኩትን ስታይል ብትወስደው ግን ሁሌ ተጠቀመዋለህ ብዬ አስባለሁ። የደንበኛችንን ፍላጎት አሟይ ብሏል። ሰምተዋል? ጸሎት ጀመርክልኝ? ምን ቀረኛው? የቀረ የሚጨመር የምትለው አለ? 10 ነው ጸጉሩ ደግሞ ምን ግን ተሰራው ይላል። እሺ ችግኝ ያረክሽኝ ክረምት ላይ አይደለም እንዴ? የቀራለ የምር ጸጉር ግን በስማ ተንከባከቦሽ በጣም ቆንጆ ጸጉር ነው ያለ። ቅር ያለ ነገር አለ? ቢጨመር ቢቀነስ ነገር ካለ ቢጨመር ቢቀነስ ነገር አለ? ወደኸው የምር እሺ ቴንክ ዩ ውበቱ ካሉቅ ነው የጠራ። አሪፍ ነው የሰራሽው። ምን ቀረኝ? አይ ይሁን ግን የቀረውን ነገር ደግሞ ያው እኔ አስተካክለዋለሁ ማለት ነው። እሺ እሺ ያው እኔ ምንም እንዳይጎል በተቻለ መጠን ጥሬያለሁ። እንዴ ሎው ፌድ አይደለም እንዴ አልከኝ? ሎው ፌድ ነው እሱ። በእንደዚህ ታዲያ ከፍ አልክ እኮ አንተ። አይ አላልኩም። ታይዋለሽ እኮ እንኳን ደህና መጡ። ክረምት እንዴት ነው? ተያይዘናል። እሺ ምንድነው መስተካከል የሚፈልጉት? ጠቆር ያለ ማኪያቶ ነው? ምን ጠቆር ያለ ማለት? ኖርማሏ ማለት ነው። ጠቆር ያለ ማለት ይመስለኛል። የቷን? እቺ እንደዚህ ትቀር እውነት። ስለዚህ እንደዚህች እንዳርጋት አይደለም ግንባሩ ስለተቆረ ግንባሩ እንዲከልል። ስለዚህ ቆይ ከዚህ ወደዚህ አልንካው ማለት ነው። እሺ ፋዘር አረ ይቻላል እንዴ? ግንባሩ ስለተቆረ እንዲሸፍርልኝ ይቻላል አባቴ፣ ምንም ችግር የለውም። እስካሁን ተመችቶታል አይደል? አቀማመጡ ዘና ይበሉ እንዴ። እኔ የምሉት እስካሁን ማየው ትንሽ ይሄ ወደፊት ያለው ጸጉር ይቅር ያሉኝ ነገር ቢነሳ ግን አሪፍ ይመስለኛል። በቃ ይሻላል። ይነሳ በቃ ፋዘር እየጨረስን ነው። ጺሞትንና ቅርጽ አውጥቼ ከዛ ፏ ብለው ቤቱ ይሄዳሉ። ሙሉ ለሙሉ እንትን ይበል እንዴ? እስኪ ይቅሪ። ስለዚህ የቱ ይቆረጥ ማለት ነው ታዲያ? ላይ ያለው? እሺ እሺ። አዎ ስራዬን ከወደዱት መርቀውኝ ብንለያይ ደስ ይለኛል። ደስ ይበላችሁ። አሜን። ነገር እውነት ነው። ደስታ ለምንም ነገር አሜን። እናመሰግናለን ፋዘር። አሪፍ ነው የሰራሽው። አሁን ስፕሬን ቀባውና እንትን እንለዋለን ማለት ነው። አሪፍ ነው። እሺ ምን ቀረ? ስፕሬ ብቻ ከላይ እቺኛውን ጸጉሯን ስፕሬን ረስቻለሁ። እሺ ሌላው ጋውኑ እንትን ሳይል ማለት ነው። እሺ
እንግዲህ እርሶ ሲመጡ እንዴት እንደነበር አስተውሳለሁ አይደል? አሁን ግን እንደመሰሉ አይተውታል ግን ሌላ ሰው ነው የመሰለው እኮ። እስኪ ተመልካቾች እንዴት አገኛችሁት? ዛሬ በሞካሪ ሰዓታችን ቀደም ሲል እንደነገርኳችሁ የወንዶችን የፀጉር ውበት ለመጠበቅ ለማስተካከል እንዴት መደረግ እንዳለበት ከትምህርት ጀምሮ የተለያዩ ሰዎች ሳስተካከል ቆይቻለሁ። ከጊዜ ወደ ጊዜ ትንሽ የተሻሻልኩ ይመስለኛል። ጥሩ ጊዜ ነበረኝ እኔ በግሌ በየትኛውም ሙያ መስክ ያሉ ስራዎችን ከጀርባ ሆነን እያከበርን እንሞክራለን። ዛሬ የወንዶችን የፀጉር ውበት እንዴት ማስተካከልና መጠበቅ እንዳለብን እንዲሞከርኩት እንዴት አገኛችሁት? ለማንኛውም የሴቶችን የውበት ሳሎን ደግሞ ጎራ ብዬ የሴቶችን የውበት ሳሎንም ደግሞ እሞክራለሁ። እንግዲህ ተመልካቾቻችን ቀደም ሲል ያያችሁትን ሙከራ የወንዶችን የፀጉር ስራ ሞክራለሁ፣ ግን ደግሞ የሴቶችንም ለመሞከር አስቤያለሁ። ስለዚህ የሴቶችን ፀጉር ደግሞ እንዴት እንደሚሰራ እናያለን ማለት ነው። እንኳን ደህና መጣሽ። ምንድነው መሰራት የፈለግሽው? ፓይስትራ ለመስራት ምንድነው ማድረግ ያለብኝ? መጀመሪያ አስተጣጣብ። እሺ ከግንባሯ ጀምሪያለሽ። ግንባር ነው ስልሽ ግንባሯ ሳይሆን ግንባሯ አካባቢ ያለው ፀጉር እሺ ስታጥቢ ጥፍር ማሳደግ የለብሽም እንዳይቆርጣት ማለት ነው። እሺ ምንድነው ነገር የኔን ጥፍር አላደገም። እሺ ከዛ በኋላ እዚህ አካባቢ ስንሰራ ቆዳዋ እንዳነካት ጥፍር ማናሳደግበት ምክንያት ለዛ ነው። ሁለተኛ ደግሞ ያስተጣጣብ ስቴፖች አሉ። እሱን ታያለሽ። መጀመሪያ ውሃ ታርሻለሽ። ከዛ በኋላ ሻምፖ ታድርጊያለሽ። ሻምፖ ልጨምር አሁን? አዎ ሻምፖ። እሺ እሺ አይዞሽ ቀና በይ። ካስገባሽ በኋላ ተጠቅልያለሽ። ጫፍ ከስር የተሰባበረ ስላለ አንድ ላይ ልክ እንደዚህ ተጠቅልያለሽ። ከዛ በሽቦ አንድ ሽቦ እዚህ ጋር አንድን ጥቅማል ቆዳዋን እንዳይነካት ሽቦ ማለት ነው። አረ እንደዚህ አድርገን እናስገባለን። እውነት ለመናገር መጠቅለል በዚህ ልክ ይከብዳል መሰለኝ ነበር። አሪፍ ነው ግን አያይዝሽ ቆንጆ ነው። አንደኛ ስትሰሪ ዝቅ ማለት የለብሽም፣ ቶሎ ይደክምሻል። ሁለተኛ ደግሞ ማብዛት የለብሽም። ረጅም ፀጉር ሲገጥመንስ እንደዚህ ነው የምንሆነው ማለት ወደ ኋላ? አዎ ወደ ኋላ ቀጥ ብለን ነው የምንሰራው። እሺ እና ስንሰራ ደግሞ ስንከፍል አታብዢው። ካበዛሽው አይሞትልንም ቶሎ ሳቱ እንትን አይለውም ማለት ነው። እሺ አያይዝሽ ነው ቆንጆ ነው እንደመጀመሪያ። ተስፋ ሰጠኝ። እሺ ያው ስራሽ ቆንጆ ነው ግን ይሄ ስራ ግን ካስራት ችግር አለ ማለት ነው። በቂ አይደለም። ሰው ለመስራት በቂ አይደለም። እውነት? ኧረ ተው። እሺ ማድረግ አለብሽ። ቶሎ ለመልመድ እሞክር ነበር። የእውነት ዛሬ ግን በጣም ከብዶኛል። የፀጉር ውበት በተለይ ደግሞ የሴቶች እንደዚህ ከባድ አይመስለኝም። ያን ያህል ራሴ የምሰራ ሰው አይደለሁም፣ ግን ደግሞ
እንደዚህ የሚከብድ አልመሰለኝም ነበር። ለማንኛውም ዛሬ በሞካሪ ሰዓታችን የፀጉር ውበት ስራ ምን ይመስላል፣ ከጀርባውስ እንዴት ያሉ ስራዎች አሉት፣ አድካሚ ነው ወይ ቀላል ነው ወይ ብዬ ነበር የሞከርኩት። እውነት ለመናገር ካሰብኩት በላይ በጣም ከባድ ነው። በየቤታችን ብዙ ጊዜ ሴቶች እኛ በፓይስትራ እንሞክራለን አይደል ፀጉራችንን። ግን ደግሞ የሰው ሲሞከር ማጠብ በራሱ እንደዚህ አይነት ቴክኒክ እንዳለው አላውቅም ነበር። መጠቅለል፣ የወንዶችን ፀጉር ማስተካከል፣ ቅርጽ ማውጣት በውሎ ብዙ ተፈትኛለሁ። ግን ደግሞ ደስ የሚል ሙከራ ነበረ። ቀላል የሚመስሉ ግን ደግሞ በእጃችን ራሳችን ስንሞክራቸው ግን በጣም የሚከብዱ በርካታ ስራዎች አሉ። ለማንኛውም ዛሬ ቆይታ ይሄን ይመስላል። በሞካሪ ሰዓታችን የወንዶችና የሴቶችን የፀጉር ውበት አጠባበቅ እንዲቃኘ ነው። እውነት ለመናገር ሁልጊዜም በሞካሪ ሰዓታችን ከእያንዳንዱ ስራና እንቅስቃሴ ጀርባ ያሉ ስራዎችን ውጣ ወረዶችን እንሞክራለን፣ እያከበርን እንሞክራለን። ደግሞ ምስጋና ለሁሉም ሙያዎች ምስጋና ይገባቸዋል። የፀጉር ውበት ባለሙያዎችም እንዲሁ በሞካሪ ስም እናመሰግናቸዋለን። ቀሪ ተወዳጅ አዲስ ሚዲያ ኔትወርክ ሌሎች ፕሮግራሞች ይቀጥላሉ። መልካም ጊዜ።